ተገቢውን እርምጃ እንድትወስዱ በታላቅ ትህትና ጠይቃለሁ። በገዛ ምድራችን ጌታ ለምታውቀን ስለ ወንድማችን እፎይ አዲስ ነገር አለ። ይህን ቪዲዮ በመጀመሪያ ሼር ዲዩት ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ያው ለሮዳ ባንዲራ ነው። ያው ዛንተኛው አከም ዳረ በስማ አረገደሉት ይታያል። ሁሌ የኛ ሼሆችን የምታዩ ከሆነ ሴቶች እንዲናችሁ ሁሌ የሚደረገው ዳያዎች በሴቶች ላይ ነው። ይሄ ነገር እንዲቀየር ነው የምፈልገው። ማለት ስንት ህፃናቶች ከትምህርት ገበታቸው ተፈናቀሉ? ስንትስ ህፃናቶች በአለዕድሜ ጋብቻ ስቃያቸውንና መከራቸውን የሚያዩ ህፃናቶች አሉ። ተመልከቱ፣ ይችን ህፃን ልጅ እዩዋት። የ10 ዓመት ህፃን ልጅ ነች። መሐመድ ለሚባል አንድ ግለሰብ የተዳረች እንግዲህ ሱና በማለት ማለት ነው እና የተዳረች ፍዳዋን እያየች ያለች ገና አይስክሬም በልታ ያልጠገበች ትንሽ የምቦቃቅላ ህፃን ልጅ ነች። በነገራችን ላይ ለሴቶች አንድ ጥያቄ እንጠይቃለን። ለሙስሊም እህቶች እስልምና ለእናንተ ምናችሁ ነው? እና በቅንነት ለመመለስ ሞክሩ። የጠየኩት ጥያቄ ስለሆነ ማለት ነው። እና ሁላችሁም በተለየ ሁኔታ አካውንቴ ሪፖርት የተደረገበት ስለሆነ በቻላችሁት መጠን ኮፒ ሊንክ አድርጉልኝ። ወደ ቪዲዮ እንሂድ እስኪ። شو اسمك؟ محاسن. قديش عمرك؟ هلا 10. هلا عمرك 10 سنوات؟ بتروحي على المدرسة؟ لا. انت بأي صف؟ أنا ثالث. مين طلعك من المدرسة؟ خطيبي أحمد. انت مخطوبة؟ ليش خطيبك أحمد طلب إنه تترك المدرسة؟ بقعد حدك؟ شو يعني مخطوبة؟ يعني حب. طيب شو يعني حب؟ حب من قلب. من القلب؟ قديش عمرك؟ 10. بتعرفي شو صار نهار الخطوبة؟ بس طلبوني شو يعني طلبوكي؟ إنه أجي لعند أبي وقولوا لي هيك. مين اجى لعندك خطبك؟ مين طلبك؟ أمي وأبوه وأخوته. امه وابوه واخواته اجوا؟ قولوا بدنا هالبنت لابننا. عملوا لك حفلة؟ ايه حفلة صغيرة. عطوني محبس وبلاك وسنسل. هيدا المحبس؟ ومين حط لك اياه باصبعك؟ هو أحمد. هون. وليه انت شلتيه؟ كرمال ما يفلت. كبير شوي. ايه؟ الماما كانت مبسوطة؟ محاسن كانت مبسوطة؟ قديش عمره أحمد؟ ما بعرف. قدك؟ لا. أحمد كبير أو صغير؟ طويل. يعني كبير. أنت كبيرة أو صغيرة؟ كبيرة. أصحابك بالمدرسة كبار أو صغار؟ صغار. هن صغار. طيب أنت عمرك مثل عمرهم، ليش أنت أكبر منهم؟ لأني مخطوبة. بعد الخطوبة شو بصير فيه؟ عرس. أيمتى العرس؟ بس لأكبر. يعني أيمتى؟ سنة بس لأكبر. بعد سنة؟ بعد سنة بتكوني صرت كبيرة؟ أحمد بيجي بزورك بالبيت؟ تظهري أنت وياه أو لا؟ بلا. وين بياخدك؟ على مراجيح. خطيبك بياخدك على المراجيح؟ شو بيشتري لك هونيك؟ بوظة وهيك شي. بجيب لك بوزة؟ وأنا بعرف تحبي شيء تاني كمان. بالون. ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ። የእናትና ልጁ ዩቲዩብ ላይ ሌላ ቦታ ላይ ቁጭ ብዬ ሊቪንግ ሩም ቪዲዮ ሰራ አልተመቻችሁም መሰለኝ።
እቤት አልገባም እያላችሁ እያወራችሁ ስለሆነ ያው የምታቋት ቦታ ላይ ተቀምጬ ቪዲዮ ልስራ። የምታቋት ቦታ ላይ ተቀምጬ ቪዲዮ ልስራ። ለማንኛውም ትላንትና ሰሞኑን እየተራገበ ያለው ህጻናትን እጨፈጭፋለሁ አላማውም አለኝ ያለው ልጅ ኢንፎርሜሽኑን ሙሉ በሙሉ አግኝቻለሁ። እሱን ነገር ለሚመለከተው አካል በሙሉ እንድታደርሱልኝ እጠይቃለሁ። የህፃን እጨፈጭፋለሁ ያለው የሰፈሬ ልጅ ነው። ከዚህ በፊት የ12 ዓመት ህፃን ልጅ ህይወት አጥፍቶ 5 ዓመት ታስሮ ነው የወጣው። ሰፈር ውስጥ በጣም ይፈራ ነው። ስሙ ቢኒያም ይባላል። ኮተቤ ነው የሚኖረው። ቢኒያም ነው ስሙ። ኮተቤ ነው የሚኖረው። ይሄ ልጅ እንግዲህ የ12 ዓመት ልጅ ህይወት አጥፍቶ በ5 ዓመት እስራት ብቻ ነው የተፈታው። ስልክ ቁጥሩ ይሄን ነው የምናገረው 0944 000 545 ነው። 0944 000 545 ነው። ስለዚህ ይሄን ሰው ቢኒያም ይባላል። እያንዳንዱ ኢትዮጵያውያን ይሄን ልጅ ከዚህ በፊትም ህይወት አጥፍቶ 5 ዓመት የታሰረ ነው። 5 ዓመት ታስሮ ብቻ ነው የወጣው። ጥንቃቄ አድርጋችሁ አጠፋለሁ። ሰፈር ውስጥ በጣም ነው የሚፈራው፣ እየተነጋሩ ነው። እና ሌላው ደግሞ ዲያብሎስ ነው የሚያመልከው። ሰይጣን አምላኪ ነው። በጣም አረመኔ ነው። ከዚህ በፊት ህፃን ልጅን ያጠፋ ነው። አሁንም በቪዲዮ ሳይፈራ ወጥቶ የሰራ ነው። ስለዚህ ኢትዮጵያውያን አዲስ አበባ የምትኖሩ ኮተቤ አካባቢ ያላችሁ በድጋሚ ሞሞታ ስልኩ 0944 000 545 ቢኒያም ይባላል። ይሄ ነው አሁንም በቪዲዮ ሳይፈራ ወጥቶ ህፃናቶችን መጨፍጨፍ፣ ህፃናቶችን መጨረስ እፈልጋለሁ፣ አላማውም አለኝ፣ ፍላጎቱም አለኝ እያለ እየተናገረ ነውና ይሄን ነገር እያንዳንዱ የኢትዮጵያ ህዝብ በተለይ አዲስ አበባ ያላችሁ ኮተቤ ላይ ሰይጣን አምላኪ ሰው ነው። በጣም ይዛችሁ ነው ተገቢውን እርምጃ እንድትወስዱ በታላቅ ትህትና ጠይቃለሁ። አስቸኳይ መረጃ ነው። ሰላማችሁ ይብዛ። አመሰግናለሁ። በመጀመሪያ ሼር፣ ዲዩት፣ ሪፖስት እያደረጋችሁ አቅም ስጡት፣ ለብዙዎች እንዲደርስ ፈልጋለሁኝ። ወንድማችን እፎይ በአሁን ሰዓት ምንም አይነት የሶሻል ሚዲያ እየተጠቀመ አይደለም። በሱ ስም ብዙ ቲክቶኮች እየተከፈቱ ነው፣ እንዲሁም ፌስቡክ፣ ዩቲዩብ፣ የተለያየ ነገር ግን ገንዘቡላ እየተጠየቃችሁ ነው ያላችሁት። እባካችሁ ገንዘብ አትስጡ። ወንድማችን እፎይ ጳላዲዮስ የሆነ ነገር ሲያስፈልጋቸው በቪዲዮ መተን እዚህ ጋር እኛ እናንተን እንጠይቃቸዋለን። ማንም ሰው ምንም አይነት ብር ቢጠይቃችሁ እነሱ ሶሻል ሚዲያ እየተጠቀሙ ስላይደለ ምንም አይነት ገንዘብ እንዳትሰጡ፣ ገንዘባችሁን እንዳትበሉ። በውስጥ መስመር ቢያወራችሁ አንድ የቲክቶክ ቻናል ነው ያለው፣ እሱም እፎይ 600,000 ያለው። ከዛ ውጪ በሚከፈቱ አካውንቶች ምንም አይነት መልእክት ቢላክላችሁ እንዳትመልሱ፣ ለብዙዎች አድርሱት። ፌስቡክ፣ ቲክቶክ፣ ቴሌግራም በጣም ብዙ ነገር ነው እየተከፈተ ያለው። ብዙዎች ደግሞ ገንዘብ እስከ መላክ ደርሳቸዋል። ስለዚህ ይሄን ነገር አደራ። ወንድሞቻችን ደህና ናቸው፣ እግዚአብሔር የተመሰገነ ይሁን። ደውሎች እየተደወሉ ይገኛሉ። ቅድስት ቤተክርስቲያናችን የሰላም ምንጭ እንደመሆኗ መጠን በደካማ ጎኗ ገብታችሁ ያልሆነ ነገር ለመስራት የምትጣጣሩ ሰዎች ረፉ። ወርቅ አበድራ ጠጠር የተመለሰላት ቅድስት ቤተክርስቲያን እኮ እስከዛሬ ስትገፈተርና ስትጨቆን የቆየችው የምታመልከው ኢየሱስ ክርስቶስ ፍቅርን ብቻ ስላስተማራት ነው። ምን ነው ራሳችሁን ችላችሁ ብቆሙ? ሳቱ ላይ ቤንዚን የምታርከፈክፉት እናንተ፣ ክርስቲያኑን ከጀርባ ሆናችሁ የምትወጉት እናንተ፣ ያ ክርስቲያን ደግሞ የሆነ መልስ እንዲተደረገን እንዲሆንም ብላችሁ አደባባይ ለጥጫላችሁ። እስከዛሬ ቅድስት ቤተክርስቲያናችን ስትገፋና ስትጨቆን ኖራለች። እመኑ፣ ቅድስት ቤተክርስቲያን ላይ አሁን እየሆነ ያለው ወደፊት ከሚመጣው ቢያንስ እንጂ መከራው ክርስትናዬን አጣፈጠው፣ ስደቱ ማህተቤን አጠበቀው። በሞት መንደር መከራው ክርስትናዬን አጣፈጠው፣ ስደቱ ማህተቤን አጠበቀው።